የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ያለውን ኃይለ ቃል ይዘን ነው የምንመለከተው። የማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ያለው ኃይለ ቃል የዛሬ ትምህርታችን መነሻ ሲሆን ጌታችን አምላካችን ኢየሱስ ክርስቶስ ምን ይላል? አንተ ኮክ ወዲበ ዛቲ ኮክ አሐንጻ ለቤተ ክርስቲያን ይላል። እንግዲህ ኃይለ ቃሉ ምን ማለት ነው? ይሄ ቃሉ ስትመለከቱት ይሄ ምን ማለት ነው ያላችሁ እንደሆነ አንተ ይላል ጴጥሮስ ነህ። አያችሁ፣ ኮክ ማለት አለት ማለት ነው። ጴጥሮስ ማለት አለት ማለት ነው። አለት እንግዲህ አለትን ታውቃላችሁ። አለት ማለት የማይናወጥ ያሸከሙትን መሸከም የሚችል የማይሸረሸር ውሃ የማይበላው ምድር የማትከዳው ከስሩ መሰረት የሆነ ነገር ነው። እንግዲህ ትልቅ ነገር ለማስቀመጥ አሁን መቼስ ከዚህ ቤተክርስቲያን የበለጠ ምን አለ? ይህን ቤተክርስቲያን ለማስቀመጥ ጽኑ መሬት ያስፈልገዋል። ይህ ቤተክርስቲያን ከተሰራ በኋላ የሚሸከመው መሰረቱ ህንፃውን ብቻ ሳይሆን ህዝብን ነው። አያችሁ፣ ምእመናን ሁሉ ሲሰበሰቡ ሚዛናቸው ከዚህ ቤተክርስቲያን በላይ ይመዝናሉ። ያን ሁሉ ታስቦ መሸከም የሚችል መሬት ይፈልግና ለመልካም ህንፃ ይመረጣል። ምን አለው ክርስቶስ? አንተ አለት ነህ አለው። አንተ ጴጥሮስ ነህ። እንግዲህ ጴጥሮስ የመጀመሪያ ስሙ ስምዖን ነው። አባቱ ዮና ይባላል። ዮና እሱ ስምዖን ነው። የዮና ልጅ ስምዖን ሆይ አለ አንተ ጴጥሮስ ነህ አለው። ጴጥሮስ ነህ ማለት ጴጥሮስ ማለት አሁን እንዳልኳችሁ አለት ነው። አንተ ጴጥሮስ ነህ፣ አለት ነህ። እኔም በዚች አለት ላይ ቤተ ክርስቲያኔን እሰራታለሁ። የገሃነም ደጆች፣ የገሃነም አበጋዞች፣ መናፍስት አጋንንት በዚህ ዓለም የመናፍስት የአጋንንትን ቃል ተቀብለው የእነሱ መልእክት ፈጻሚ የሆኑት ሁሉ አይችሏትም፣ አያናውጧትም። ሊያውኳት ይችላሉ፣ ሰላሟን ሊነሷት ይችላሉ፣ ግን አይጥሏትም። ከስር ከመሰረቷ አነቃቅለው አይጥሏትም፣ አያናውጧትም። ይህችን ቤተ ክርስቲያን እኔም በዚህ አለት ላይ እሰራታለሁኝ አለው። እንግዲህ ጴጥሮስ መሰረት ነው። አያችሁ፣ መንፈስ ቅዱስ እስከሚቀበል ድረስ እንደ ሰው ያስብ ነበረ። ድክመት ነበረበት፣ ፍርሃት እና ጥርጥር ነበረበት። ክርስቶስ ወደ መስቀሉ ሲሄድ ሸሽቶ ነበረ፣ ክዶት ነበረ፣ አላውቀውም ብሎ ነበረ። ይህንንም ጌታችን አምላካችን ኢየሱስ ክርስቶስ እንደሚክደው አስቀድሞ ነግሮታል። ዶሮ ሳይጮህ ትክደኛለህ ብሎት ነበረ። ያም ሆነ ያቺ ቀን ደርሳ ከዶሮ ጩኸት በፊት ሲክደው በኋላ ዶሮ ሲጮህ ጌታው የተናገረው ቃል ትዝ አለውና ንስሐ ገባ፣ ተጸጸተ። አያችሁ፣ ንስሐሰ ትሬሴዎ ለዘአበሰ ከመ ዘኢአበሰ። ንስሐ በደለኛውን ወንጀለኛውን ሰው ንስሐ ከገባ እንዳልበደለ ታደርገዋለች፣ ወንጀለኛ እንዳልነበር ታደርገዋለች። መቼም ሲያጥሙት የማይጠራ ነገር የለም። ለሁሉ ማጥሪያ አለው። አያችሁ፣ ማጥሪያውን ካገኘ የማይጠራ ነገር የለም። ሰው በኃጢአት ይዝጋል፣ በኃጢአት ይበላሻል። የሰው ልጅ መንጫው ንስሐ ነው። ቅዱስ ጴጥሮስን ያነጻች ንስሐ ነች። ንስሐ ለሁሉ ሕይወት ናት እና በንስሐ ታጥቦ ሲጠራ ከዛ በኋላ ምን ሆነ? አለት ሆነ። ሞት የማያስፈራው፣ መከራ የማያስፈራው፣ እስራት ግርፋት የማያስፈራው ጥቡ ሆነ ማለት እንግዲህ ለመከራ ጨካኝ ሆነ። ክርስቶስን ለመምሰል እውነትን ለመመስከር እውነተኛ ሐዋርያ ሆነ። የሐዋርያት አለቃ ሆነ። አያችሁ፣ ክርስቶስ በኋላ የሚሆነውን ነገር ያውቅ ስለነበረ አንተ አለት ነህ። ይህ አለትነት ለእያንዳንዳችን ያስፈልጋል። እያንዳንዳችን አለት ልንሆን መሰረት ልንሆን ያስፈልጋል። ምናልባት
ጊዜው ካልገደበን አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ጀምረን ያለውን ኃይለ ቃል ስንመለከት እናገኛለን። ካልደረስንበት ግን እናንተ እንድታነቡት ፈልጋለሁኝ። ከ11 ቁጥር ጀምሮ ምዕራፍ 3ን አንደኛ ቆሮንቶስ ምዕራፍ 3ን ከቁጥር 11 እስከ 18 ያለውን እናንተ ታዩታላችሁ። እና እያንዳንዳችን መሰረት ልንሆን ያስፈልጋል። ለምን? ለእውነት ነገር፣ ለጽድቅ ነገር። እግዚአብሔር እውነተኛ ዳኛ ነው። እግዚአብሔር ንጹሕ አምላክ ነው። እግዚአብሔር ቅዱስ ነው። የሚኖረውም በእኔ ዘንድ ነው። ስለዚህ እኔ እንኳ ኃጢአት እየሰራሁ ኃጢአት የሚስማማኝ ሰው ስሆን ንጹሕ ነገር ይመቸኛል። ንጹሕ ነገር እፈልጋለሁ። የምለብሰው፣ የምተኛበት፣ የምበላው፣ የምበላበት፣ የምጠጣበት ሁሉ ንጹሕ እንዲሆን እፈልጋለሁ። እኔ ኃጢአተኛው ንጹሕ ነገር የሚያምረኝ ከሆነ እግዚአብሔርማ ከኔው ላይ ንጹሕና ቅዱስ ነውና ንጹሕ ነገር ይፈልጋል። ንጹሕም ነገር ሲፈልግ እግዚአብሔር በዚያ ከፈጠረው የሚፈልገው ሰውን ብቻ ነው። አያችሁ? ሰውን ብቻ ነው። ምክንያቱም በምሳሌ የፈጠረው ሰው ስለሆነ ልቦናውን ዙፋን አድርጎ ሊያድርበት በእሱ አንደበት ሊመሰገን የፈጠረው ሰውን ስለሆነ ሰው ለእግዚአብሔር ማደሪያ ነኝ፣ ቤቱ ነኝ ብሎ ራሱን ንጹሕ ሊያደርግ ከክፉ ምኞት፣ ከተንኮል፣ ከቂም፣ ከበቀል፣ ከኃጢአት፣ ከዝሙት፣ ከስስት፣ ከግድያ መቼም እንኳን እግዚአብሔር ቀርቶ ሰው የሚያዝንበት ብዙ ነገር አለ። አያችሁ? ሰው የሚጠላውን ነገር ሁሉ እንዳናደርግ ራሳችን ስንጠብቅ የማንን ዙፋን? የእግዚአብሔር ዙፋን ነን። አሁን ይሄ ቤተ መቅደስ የማን ነው ማደሪያ ብለናል። የማን ነው ማደሪያ ሲመልሱልኝ፣ አይዟችሁ አትፍሩ። ትምህርት እኮ ነው። በትምህርት ላይ አይሰራም። ይሄ ቤተ መቅደስ የማን ነው ማደሪያ? አዎ እግዚአብሔር ስሙ ይጠራበታል፣ ይመለክበታል፣ አገልግሎት እንሰጥበታለን እንጂ ይሄ የኛ መገለጫ ነው። ተሰብስበን አምልኮታችን የምንገልጥበት፣ የምናመሰግንበት፣ ንስሐ ገብተን ይቅርታ የምናገኝበት፣ ስጋውን ደሙን መስዋዕት ሰውተን ስጋውን ደሙን የምንቀበልበት እንጂ እግዚአብሔርማ የሚያድረው በእኛ ውስጥ ነው። ይሄ ህንፃው ለእኛ የተሰራው የእሱ ህንፃ የሚያድረው ራሱ በሰራው ህንፃ ነው። አየኑ ቤተ ተሃንጹ ሊተ ምን አይነት ቤት ነው የምትሰሩልኝ? ሰማይ መንበሬ መሬትም የእግሬ መረገጫ ይላል። እዚህ እኛ በሰራ ነው ህንፃ አይደለም እግዚአብሔር የሚያድረው፣ ግን ስሙ ይቀደስበታል፣ ይሰለስበታል፣ መስዋዕቱ ይሰዋበታል፣ ክርስቶስ ደሙን ነጥቦበታልና እሱን ስንፈልግ እዚህ ነው እኛ የምንገኘው እንጂ የሚያድረው በእኛው ዘንድ ነው። አያችሁ? መከበርና ንጹሕ መሆን ያለበት እያንዳንዱ ክርስቲያን ነው ወገኖች። እና እንግዲህ አሁን ዛሬ ይህንን የርዕስ የመረጥንበት ምክንያት አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራበታለሁኝ አለ። ማን? ክርስቶስ። ይህንን ገና ወደ ቀራንዮ ሳይደርስ ወንጌልን እያስተማረ ባለበት ሰዓት ነው ይሄን የነገራቸው። አስቡትማ፣ ይሄ ርዕስ ዛሬ የተመረጠበት ቤተ ክርስቲያን የተወለደችበት ቀን ዛሬ ነው። አስቡት። ቤተ ክርስቲያን መልኳ የታየበት ወደዚህ ዓለም መጣ መልኳ የታየበት የተወለደችበት ማለት እንግዲህ ታንጻ ተሰርታ የታየችባት ዕለት ሰኔ 20 ቀን ነች። ሰኔ 20 ቀን ሁሉ ስራዋ ተጠንቅቆ አልቆ ሰኔ 21 ቅዳሴ ቤቷ የተከበረበት ነው። አስቡት እንግዲህ ማን ነው መስራቹ? ማን ነው ሰሪው? ማን ነው ስጋውን የቆረሰላት ደሙን ያፈሰላት? ክርስቶስ ነው። ይችን የሰራ እንግዲህ አስቡት። ክርስቶስ በዚህ ዓለም ኦሪትን አሳልፎ ወንጌል ከተሰበከ በኋላ ስንት ዓመት ኖረ? በዚህ ዓለም ታውቃላችሁ? ስንት ዓመት ኖረ? 33 ዓመት ከ3 ወር። እንግዲህ በ33 ዓመት በ33 ዓመተ ምህረት ስራውን ጨርሶ ከ3 ወሩ ሲሆነው አረገ። አያችሁ እንግዲህ 33 ዓመተ ምህረት ነው። አያችሁ 33 ዓመተ ምህረት አረገ። እሱ ካረገ በኋላ
ይቺ ቤተክርስቲያን ስንት ጊዜ የፈጀባት ለመታየት አያችሁት? 19 ዓመት ከ7 ወር ነው የፈጀባት። እሷ ስትመሰረት በ53 ዓመተ ምህረት ከ53 ዓመተ ምህረት ላይ 33 ዓመትን ከ3 ወር ስትቀንሱ ስንት ይቀራቸዋል? 19 ዓመት ከ7 ወር ይቀራቸዋል። ይቺ ስትመሰረት በ53 ዓመተ ምህረት ክርስቶስ ሲያርግ በ33 ዓመተ ምህረት ይኸውላችሁ እንግዲህ ክርስቶስ ሲያስተምር የነበረው በድንኳን ነበረ፣ በምኩራብ ነበረ። አያችሁ፣ በምኩራብ ነበረ። ባረገ በ19 ዓመቱ 7 ወር ሲሆነው ወደዚህ ዓለም መጣ። እናታችን ድንግል ማርያም ባረገች በ4 ዓመቷ እናቱን ይዞ መጣ። እናቱን ማረጋለች። ድንግል ማርያም በሕይወተ ሥጋ እያለች ይችን ቤተክርስቲያን መልኳን ውበቷን አታውቅም፣ አልታይቻትም፣ አላየችም። አያችሁ፣ ክርስቶስ ግን አምላክ ነውና ያውቃታል። ይቺ እንደምትሰራ ቀድሞ በሙሴ ጊዜ ትንቢት አናግሯል። እንግዲህ ትንቢቱን እናየዋለን እና እመቤታችን ባረገች በ4 ዓመት ክርስቶስ ባረገ በ19 ዓመት ከ7 ወር ሲሆነው እናቱን ይዞ መጣና ፊልጵስዩስ በምትባል ሀገር ሐዋርያትን ሰበሰባቸው። አያችሁ፣ ሐዋርያትን ሰበሰባቸው። የተሰበሰቡበትም ያለ ምክንያት አይደለም። ሐዋርያት ዓለምን ዙራቸው አስተምሩ በተባለው ቃል መሰረት ዓለምን ዙሮ ሲያስተምሩ ሐዋርያው ቅዱስ ጳውሎስና በርናባስ የተባሉ ሐዋርያው ቅዱስ ጳውሎስና በርናባስ ፊልጵስዩስ ሀገር ገብተው ሲያስተምሩ የፊልጵስዩስ ሰዎች አመኑ። በማን ትምህርት? በጳውሎስና በበርናባስ ትምህርት አመኑ። ከእንግዲህ አሉ ጳውሎስና በርናባስ፣ ከእንግዲህ ካሁን በኋላ ወደዛች ምኩራብ እንዳትሄዱ። አዎ ክርስቶስን ካመናችሁ ከተጠመቃችሁ አሁን እስካሁን ስታመልኩት የነበረ ጣዖት ነበርና ወደዛ እንዳትሄዱ ነው ከለከሏቸው። እንግዲህ እስካሁን የለመድነው ለጸሎት መሰብሰቢያችን ይሄ ነበረ። ወደዚህ አትሄዱ ካላችሁን የጸሎት ቤት ስጡን አዘጋጁ አሏቸው። አዎ የለመድነውን ከነሳችሁን እናንተ የምታውቁትን ይበጃል የምትሉትን የጸሎት ቤት አዘጋጁልን አሉ። እነማን? የፊልጵስዩስ ሰዎች። ያን ጊዜ ጳውሎስ ምን አደረገ? ወደ ኢየሩሳሌም መልእክተኛ ላከ። ወደ ማን? ወደ ቅዱስ ጴጥሮስና ወደ ቅዱስ ዮሐንስ። እንግዲህ ፓትርያርኩ ጴጥሮስ ልጃቸዋለን። የፊልጵስዩስ ሰዎች አምነው ተጠምቀዋል። አሁን ወደ ቤተ ጣዖት እንዳትሄዱ ብለን ብንላቸው የለመድነውን ከነሳችሁን የጸሎት ቤት ፍቀዱልን ስጡን አሉን፣ ምን እናድርግ ብለው ላኩ። በዚህ ጊዜ ቅዱስ ጴጥሮስ አሁንም ለነ ጳውሎስ መልእክተኛ ላከ። ጌታችንን አምላካችንን ኢየሱስ ክርስቶስን በጸሎት ሳንጠይቅ ምንም ነገር ስራ እንሰራለን ብለን እንዳታስቡት። እናንተም ባላችሁበት ሱባኤ ያዙ። ሐዋርያት ሁላችን በያለንበት በየሀገረ ስብከታችን ሱባኤ እንያዝ። ጌታችን አምላካችን ኢየሱስ ክርስቶስ መልሱ ሲነግረን ምን አይነት የጸሎት ቤት መስራት እንደሚገባ ሲነግረን ያን ጊዜ እንሰራለን። ከዚያ በፊት ግን ሱባኤ እንግባ። ጌታችን ያለ እኔን ሳትይዙ ምንም አይነት ስራ መስራት አይቻላችሁም ብሎናል። በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለ ኃይለ ቃል እኔን ሳትይዙ ያለ እኔ ምንም አይነት ስራ መስራት አይቻላችሁም፣ ሰይጣናዊ ስራ ካልሆነ በስተቀር መንፈሳዊ ስራ እኔን ሳትይዙ አትችሉም ብሏቸዋል። ስለዚህ ጴጥሮስ ይህን ቃል ተመለከተና ሱባኤ እንግባ አሉ። ሁሉም በያሉበት በየሀገረ ስብከታቸው ሱባኤ ገቡ፣ ሱባኤ ያዙ። አንድ ቀን ሱባኤ ያዙ። ሱባኤ የጀመሩበት ያም ባለበት ሰዓታቸው ጊዜያቸው አንድ ቀን ሆነ። ሲያልቅም ሱባኤ አንድ ቀን አለቀ። ሱባኤያቸው ባለቀበት ዕለት ጌታችን አምላካችን ኢየሱስ ክርስቶስ አሁን እንደነገርኳችሁ ባረገ በ19 ዓመቱ ከ7 ወር ሲሆነው እናቱን ድንግል ማርያምን ባረገች በ4 ዓመቷ እናቱን ይዞ መጣ። ፊልጵስዩስ መጣና ሐዋርያትን
ከያሉበት ሀገር በደመና ጠቅሶ ሰበሰባቸው። አያችሁ፣ በደመና ጠቅሶ ሰበሰባቸው። አሁን ይህን ታሪክ የሚያምኑት እንጂ የማያምኑት አይቀበሉትም። ክርስቶስ ባረገ በ19 ዓመቱ ወደዚህ ዓለም መጥቶ ቤተ ክርስቲያን ሠራ። ድንግል ማርያም ባረገች በ4 ዓመቷ መጥታ እሷ መንበር ሁና ቅዳሴ ተቀደሰ ሲባል መናፍቅን አይቀበሉም። ታሪካችን ካወቅነው ግን እኛ ጽኑ እንሆናለን። ይህን ታሪክ ካላወቅነው የማያምኑት መናፍቃን በዚህ ቢከራከሩ ቢስቁብን መሸማቀቅ ይመጣል። እውነትም የእኛ ቤተ ክርስቲያን እንደ የሌለ ታሪክ ነው እንደ የምትናገረው የሚለው ነገር ይመጣል። ታሪክን ማወቅ አስፈላጊ ነው ወገኖች፣ አያችሁ። እና ታሪካችን እንድናውቅ ነው የሚያስፈልገው። ይሄ ታሪክ ለማያምኑት አይቀበሉትም። በምንም ተአምር አያምኑትም፣ አይቀበሉትም። ይሄን የሚያምነው ይሄን የሚቀበለው የሚያምን ያመነ እግዚአብሔር ማድረግ እንደሚቻለው የሚያምን ክርስቲያን ብቻ ነው ይሄን የሚቀበለው። እና ፊልጵስዩስ እናቱን ይዞ መጣና ሐዋርያትን በያሉበት ሀገር በደመና ጠቅሶ ሰበሰባቸው። ሲሰበስባቸው ሐዋርያው ቅዱስ ዮሐንስ ጌታ ሆይ አለው፣ ስለምንድን ነው ሁላችን ከያለንበት በደመና ጠቅሰህ የሰበሰብከን ለምንድን ነው አለው። አየህ፣ ሐዋርያት እንኳን ይቺ ቤተ ክርስቲያን እንደምትሰራ ውበቷ መልኳ እንዲህ እንደሆነ አያውቋትም። አያችሁ፣ ትመጣለች ብለው አሰቧትም አያውቁ። ያን ሁሉ ዘመን ክርስቶስ ካረገ በኋላ 19 ዓመት ከ7 ወር ዓለምን እየዞሩ ወንጌልን ሲያስተምሩ ቅዳሴ ቅድሰው ቁርባን ተቀብለው አቀብለው አያውቁ። ያ ሁሉ ዘመን የክርስቶስ ሥጋና ደም አልተፈተተም። በቀራንዮ እንደተፈተተ እንደፈሰሰ እስከዚች ቀን ድረስ እስከ ሰኔ 20 ቀን ድረስ እስከ 53 ዓመተ ምህረት ድረስ ማለት ነው። እንግዲህ ሥጋውና ደሙ አልተሰዋም። አልተሰራችማ ቤተ ክርስቲያን የለችም። ይቺ ሳትሰራ መስዋዕቱ አይሰዋም። ሐዋርያት ወንጌልን አስተማሩ፣ ምዕመናንን ሰበሰቡ እንጂ ቅዳሴ ቀድሰው የቆረቡበት ጊዜ የለም በዛ ሁሉ ዘመን። ስለዚህ ነው የሚያውቋል። እና ምን አለ ዮሐንስ፣ ጌታ ሆይ ለምንድን ነው የሰበሰብከን አለው። ቤተ ክርስቲያንን መስራት ላሳያችሁ ነው አላቸው። አያችሁ፣ ቤተ ክርስቲያን ነው ያላቸው። እንኳን መልኳን አይደለም ስሟን እንኳን አያውቋል። ይገርማቸዋል። ራሷን ቤታችን ሳታያት ነው ያደረገችው። እንግዲህ የሄደችው አስቡ። እና በዚች ሰዓት በዚች ዕለት በዚች ቀን ወደ ምስራቅ አንጻር ይዟቸው ሄደ። ተራርቀው የተቀመጡ 3 ድንጋዮች ነበሩ። እነዚያን ድንጋዮች እንደ አምላክነቱ አዘዛቸው። ድንጋዮቹ 3 ናቸው። እኛ ድንጋዮች እሳት እንደነካው ሰም እየለመለሙ እየቀለጡ አንድ ቤተ ክርስቲያን ሆነው ተሰሩ። ሰኔ 20 ቀን ተጀምራ በዚያቸው ቀን አለቀች። አያችሁ፣ በአንድ ቀን ነው ያለቀችው። የአምላክነት ሥራ። አሁን ይሄን ታሪክ የማያምን መናፍቅ ይቀበላችኋል? አይቀበላችሁም። ይሄን ታሪክ ሳትማሩት ሳታውቁት እንዲህ ይላሉ ብላችሁ እናንተን መልስ መስጠት አይቻላችሁም። ቅድም እንዳልኳችሁ ማፈር ይመጣል፣ መሸባቀቅ ይመጣል። አዎ እውነትም ከኛ ቤተ ክርስቲያን የሚነገር ነገር እውነት የለም ማለት እንደርሳለን። ታሪካችን ይሄ ነው። ዛሬ ትልቅ በዓል ነው። እንደ በዓል ታላቅነት ያው እንግዲህ ሁሉም ለበዓል ዝግጁ ሆኖ ባይታይም ትልቅ በዓል ነው። ይገርማል። ትልቅ በዓል የቤተ ክርስቲያን ልደት ይባላል። ቤተ ክርስቲያን የተወለደችበት የታየችበት ዕለት ይሄ ቀን ነው። ሰኔ 21 በማግስቱ ጌታችን አምላካችን ኢየሱስ ክርስቶስ ራሱ አንደኛ ዋነኛ ቄስ ሆኖ ካህን ሆኖ ማለት ነው። ሁለተኛ ካህን ቅዱስ ጴጥሮስን አድርጎ አንደኛ ዲያቆን እስጢፋኖስን ሰማዕቱን። አያችሁ፣ ቅዳሴ የተጀመረው በክርስቶስ በጴጥሮስ በእስጢፋኖስ በ3ቱ ነው የተጀመረው። ይህን ስላችሁ ደግሞ 3 ናቸው የቀሩት አይባሉም፣ 5 ናቸው። እንዴት?
ወልድ ባለበት እነማን አሉ? አብና መንፈስ ቅዱስ አይለዩ። በምንም ተአምር ወልድ ብቻውን አይመጣም። እሱ ሥጋ ስለለበሰ በሥጋ ተገለጠ ታየ እንጂ ወልድ ባለበት አብ መንፈስ ቅዱስ አሉ። ወልድ በዚህ ዓለም ይህን ያክል ዘመን ሲኖር አብና መንፈስ ቅዱስ እንደ ወልድ ነፍስና ሥጋ አልነሱም እንጂ ወልድ ባለበት አልተለዩም። ይኸውላችሁ ወልድ በዚህ ዓለም ሲኖር አብና መንፈስ ቅዱስ በሰማይ በዙፋናቸው እንዳሉ ሁሉ እዛም አልተለየም። ይገርማቸዋል። አያችሁ፣ ይሄንን ለማመን ጽኑ መሆን ያስፈልጋል። እንደ ጴጥሮስ አለት ጴጥሮስን መሆን ያስፈልጋል። እና ቅዳሴው ወልድ ባለበት አብ መንፈስ ቅዱስ ስላሉ የአብንና የመንፈስ ቅዱስን ሥራ ወልድ እየፈጸመ ወልድ ክርስቶስ ማለት ነው ዋነኛ ቄስ ጴጥሮስ፣ ሁለተኛ ቄስ እስጢፋኖስ፣ አንደኛ ዲያቆን እመቤታችን ድንግል ማርያም መንበር አድርጎ ቅዳሴውን ቀድሶ የገዛ ሥጋውን የገዛ ደሙን ተቀብሎ ቅዱስ ጴጥሮስን እስጢፋኖስን እናቱን አቀብሎ ከዛን በኋላ ያስቀደሰውን ሁሉ አቅርቦታል። ቁርባን የተጀመረው ቅዳሴ የተጀመረው ሰኔ 21 ቀን፣ ቤተ ክርስቲያን መልኳ የታየው ሰኔ 20 ቀን። አያችሁ ይኸውላችሁ ያን ጊዜ ነው መልኳ ውበቷ የታየው። እንግዲህ ወደ ኋላ መለስ ብለን እግዚአብሔር አስቀድሞ ስለዚህ ቤተ ክርስቲያን እንደምትሰራ ትንቢቱን አናግሯል። ትንቢቱን የምንመለከተው በኦሪት ዘጸአት ምዕራፍ 25 ላይ ያለውን ሙላውን ስንመለከተው እንደውም ምዕራፍ 20 ኦሪት ዘጸአት ምዕራፍ 25 ቁጥር 9 ስንመለከት ለሙሴ የነገረው ቃል አለ። እግዚአብሔር እንግዲህ ሙሴን ሕዝበ እስራኤልን ከግብፅ ባርነት ነፃ እንዲያወጣ 430 ዘመን የአብርሃም ልጆች በግብፅ ምድር በከነዓን በግብፅ ምድር 215 ዓመት በከነዓን ምድር 215 ዓመት በአጠቃላይ 430 ዘመን በባርነት ይኖሩ ነበር። አያችሁ፣ በባርነት ይኖሩ የነበሩትን በሙሴና በአሮን አማካይነት ከግብፅ ምድር ካወጣ በኋላ የኤርትራን ባህር ካሻገረ በኋላ ከዚያን በኋላ ከሰማይ መና እያወረደ ከጭንጫይ ድንጋይ ላይ ውሃ እያፈለቀ ሲመራቸው ሙሴን ወደ ደብረ ሲና ና ብሎ ጠራው። አያችሁ፣ ኦሪት ዘጸአት ምዕራፍ 25ን እና ምዕራፍ 19ን ለምታነቡት ይሄንን እላችኋለሁ። ምዕራፍ 19 ዘጸአት እና ምዕራፍ 25 ሙሴን ወደ ደብረ ሲና ና ብሎ ሲጠራው እግዚአብሔር ሕዝበ እስራኤልን ሰብስበህ አምጣልኝ፣ ቃሌን አሰማቸዋለሁ፣ እኔን አውቀው እኔን እየፈሩ ለቃሌ ለሕግ ተገዥ ነው እንዲኖሩ አምጣልኝ። ስታመጣቸው ግን ሕዝቡ ከተራራው ስር እንዲቆሙ ዙሪያውን ከበው እንዲቆሙ አድርግ። ሌዋውያኑ እስከ ተራራው ወገብ ድረስ እንዲወጡ አድርግ። አንተና ኢያሱ ደግሞ ከተራራው ራስ ላይ ትወጣላችሁ። እዛ ደግሞ እናንተን ኢያሱና አንተ እኔ ወዳለሁበት እንዳትደርሱ። አያችሁ፣ ተራራው በእሳት ይከበባል፣ እሳት ይነድበታል፣ ጨለማ ይውጠዋል። ሕዝቡ ወደ ሌዋውያኑ ወደ ካህናቱ ወደ ተራራው ወገብ እንዳይወጡ ምን ችግር አለበት ብሎ የሚወጣ ሰው ቢኖር ይቃጠላል፣ ይነዳል። ካህናቱም ሌዋውያኑ አንተና ኢያሱ ወዳላችሁበት ወደ ተራራው ራስ እንዳይወጡ ካህናቱ እንዳይሞቱ ኢያሱና አንተም ወደ እኔ እንዳትቀርቡ ብሎ ካስጠነቀቀ በኋላ እግዚአብሔር በሲና ተራራ ላይ ተገለጠለት። እስከ 3 ቀን ድረስ እያንዳንዱ ሰው እያንዳንዱ ምእመን ራሱን ንጹሕ እንዲያደርግ ልብሱን እንዲያጥብ ሰውነቱን ንጹሕ እንዲያደርግ። አዎ የዚህ እንግዲህ ሰው እግዚአብሔር ይህን ዓለም ሲፈጥር ሴትና ወንድ አድርጎ የፈጠረውና በሴትና በወንድ ልማድ በጋብቻ መካከል ያለውን ትውውቁን እንዳይገናኙ እንዳይቀራረቡ ለ3 ቀን ንጹሕ አድርጋቸው እንዳይገናኙ እንዳይረክሱ
እንዳይቀሰፉ ልብሳቸው ይጠቡ ብሎ አስቀድሞ ጥንቃቄ አድርጓል እግዚአብሔር። ሙሴም በትእዛዙ መሰረት ለሕዝበ እስራኤል አስተማረ። በተባለው ቀን ይዞ ወጣ። ሕዝቡን በስርዓት አያችሁ። ዛሬ እኮ እኛ ስንቆም ይኸው ምዕመናኑ ዙሪያውን እንዳጥር ይሆናሉ። ከእነሱ መካከል ማን አለ? ካህናቱ አሉ። ከዛ ደግሞ ከፍ ማን አለ? አለቃው አለ። ቤተ መቅደስ ያሉት አያችሁ። ቤተ መቅደሷ መኖሯን ታውቃለች። ዙሪያዋን ተከባ ነው ያለችው። ከዚያ ቀጥሎ ደግሞ ሊቃውንቱ አሉ። ሊሆኑ ከእነሱ ጀርባ ደግሞ ምን አለ? ምዕመናን አሉ። ያ ስርዓት ከዚያ የተጀመረ ነው። ከየት? ከደብረ ሲና ተራራ። ይገርማቸዋል። አዎ እግዚአብሔርን መጣ። ሙሴም ስራውን አከናወነ። ያን ጊዜ እግዚአብሔር ከሙሴ ጋር ሲነጋገር ተራራው ከስር እስከ ላይ በእሳት ይጋያል። ሙሴ፣ ኢያሱ፣ እግዚአብሔር ሁሉም ያለው በእሳት መካከል ነው። በእሳቱ መካከል ሳይቃጠሉ እግዚአብሔር ጋር ይነጋገር ነበረ። ሕዝበ እስራኤል ግን ተጨነቁ። ሙሴ እንኳን ሲወርድ ከእንግዲህ በኋላ አንተ ከእግዚአብሔር ሰምተህ አንተ ንገረን፣ ትእዛዙን እንቀበላለን እንጂ ከእንግዲህ በኋላ የእግዚአብሔርን ድምፅ መስማት አንፈልግም ነው ያሉት። አንፈልግም። ይሄንን ኦሪት ዘዳግም ምዕራፍ 4 ለሚያነበሰው ተመልከቱ። እዚያ ላይ ለሙሴ ምን እንዳሉ ኦሪት ዘዳግም ምዕራፍ 4 ምዕራፍ 6 ተመልከቱና ይገርማቸዋል። በዚህ ጊዜ እግዚአብሔር ለሙሴ ምን አለው? እንግዲህ እኔ የማሳይህን ተመልከት አለው። በመጀመሪያ ደብተራ ብርሃንን አሳይሃለሁ። ደብተራ ብርሃንን አያችሁ። ደብተራ ብርሃን ማለት ብርሃን ነው። ታውቃላችሁ። ደብተራ ምንድን ነው ብላችሁ መቼም አትመልሱልኝ። ደብተራ ድንኳን ነች። አያችሁ። ደብተራ ድንኳን ነች። በመጀመሪያ ይችን የማሳይህን ደብተራ ብርሃንን ተመልከት አለው። ያቺ ደብተራ ብርሃን የብርሃን ድንኳን ነች። በሰው እጅ አልተሰራችም። የእግዚአብሔር ዙፋን ተዘርግቶባት ኪሩቤል ሱራፌል ዙሪያውን ከበው የሚያመሰግኑባት የሚያጥኗት ያቺ ደብተራ ብርሃን ነች። እንግዲህ እግዚአብሔር በደብተራ ብርሃን ውስጥ ነው ያለው ድንኳኑ ተዘርግቶ። ያቺ ቀድሞ በባህሪው ዓለም ሳይፈጠር ኢየሱስ ዙፋን የነበረባት ደብተራ ብርሃን ነች። ዓለም ሳይፈጠር የነበረችን ደብተራ ብርሃንን ተመልከት። ስራዋን ተመልከት። ዕቃዋን፣ መገልገያዋን፣ ጽናዎቿን ተመልከት። ማዕጠንት የሚቀሩበትን የውስጥ መገልገያዋን ኑሯን ተመልከት አለ። አሳየው። ይህን ካሳየው በኋላ እንግዲህ ይችን ደብተራ ብርሃንን እንዳሳየሁ አድርገህ አንተ ደግሞ ደብተራ ኦሪትን ስራልኝ። ይህንን ኦሪት ዘጸአት ምዕራፍ 25 በደንብ ለሚያነብሰው ይረዳዋል። በእርግጥ እንደ ትርጓሜው እንደ አንድምታ ትርጓሜው አድርጎ መጽሐፍ ቅዱሱ ላይገልጥላችሁ ይችላል። ሆኖም ግን መንፈሱ ይገባቸዋል ለምታነቡ ሰዎች። በዚህ አጋጣሚ ይህንን ለማወቅ ፈልጉ ሥላሴ ሚዲያ የሚል ብትገቡ አንድምታ ትርጓሜው መጽሐፍ ቅዱሱን ተላልፏል፣ ታገኙታላችሁ። እዚያ ላይ ራሱ ማድመጥ ትችላላችሁ። ሥላሴ ሚዲያ ብላችሁ ብትገቡበት መጽሐፍ ቅዱሱን ሃይማኖተ አበው መጽሐፍ ቅዱሱን አንድምታ ትርጉሙ እዚያ ላይ ስላለ በደንብ ማወቅ መስማት ትችላላችሁ። ለምዕመናን እንዳይቸገሩ በሆነ ሁሉ ሰው መጽሐፍ ቅዱስን በእጁ ይዞ ማድመጥ እንዲችል እግዚአብሔር ይፈቅድ እንግዲህ እስከ ፍጻሜ ድረስ ለማድረግ እናስባለን። ግን ፈጻሚው እግዚአብሔር ነው። ሆኖም ግን የተጀመረውን ጅማሬውን ማየት ትችላላችሁ ለመጠቀም እና አንተ ደግሞ ልክ ይችን ደብተራ ብርሃንን እንዳሳየው አድርገን ደብተራ ኦሪትን ትሰራልኛለህ አለና 2 ጽላት ስሙን ጽፎ ሰጠው። 10 ቃላትን 10ን ትእዛዛት በ2 ጽላት 5ቱን ጽላት በአንድ ጎን 5ቱን ጽላት በአንድ ጎን አድርጎ እንግዲህ 2 ይላታል። 2 የሚላት አንደኛው ጎኗ አንድ ሆኖ ነው። አባቶቻችን በአንድ መልክ አንዱ አንድ መልክ ይዛ ይላል። እንግዲህ አሁን 2 ወረቀት ብናቀርብ በዚህ ተጽፎበታል፣ በዚህኛው የለውም፣ ይሄኛውም እዚህ ያለ እዚህ የለውም፣ 2 ይሆናል። ግን 2 በአንድ ወረቀት በ2 ጎኑ ከያዘ ግን 2 ነው የምንለው። እንደዛ ነው።
አምስቱን ቃላት በአንድ ይሆን አምስቱን ቃላት በአንድ ይሆን አድርጎ ሰጠው። ስለዚህ ይቺ ጽላት የምትቀመጥበት አንተ ደብተራ ኦሪትን ስራልኝ፣ ይችን አስመስለን ደብተራ ኦሪትን ስትሰራልኝ እኔ በዛ አድራለሁ፣ እናንተን እመግባለሁ፣ እጠብቃለሁ፣ ከእናንተ ጋር እኖራለሁ፣ እባርካችኋለሁኝ፣ ማደሪያ ስራልኝ አለው። ከዚያ በኋላ ደግሞ በደብተራ ብርሃን አምሳል እናንተ እስከዚህ ጊዜ ድረስ በደብተራ ኦሪት ትኖራላችሁ፣ ታገለግላላችሁ። ምድረ ርስትን ስትወርሱ ስትደላደሉ ደግሞ በደብተራ ኦሪት አምሳል ቤተ መቅደስ ይሰራልኛል። አስቡት እንግዲህ ቤተ መቅደስ፣ በቤተ መቅደስ አምሳል ደግሞ ቤተ ክርስቲያን ትሰራልኛለች። ይኸውላችሁ ይሄንን ነው እግዚአብሔር አስቀድሞ መጀመሪያ በደብተራ ብርሃን አምሳል ደብተራ ኦሪት፣ በደብተራ ኦሪት አምሳል ቤተ መቅደስ፣ በቤተ መቅደስ አምሳል ቤተ ክርስቲያን ትሰራልኛለች ብሎ የተናገረው ቃል የተፈጸመው መቼ ነው? በ53 ዓመተ ምህረት ሰኔ 20 ቀን ተፈጸመ። አያችሁ፣ ይሄ ለሚያምኑት ነው እንጂ ለማያምኑት የሚከብድ ነገር ነው ወገኖች። ታሪካችን ይህን ይመስላል። ታዲያ ይህ ሲሆን አባቶቻችን 40 ዘመን በበረሃ ለበረሃ ኑረዋል። ያችን ደብተራ ኦሪትን ሰርተዋል። እሷም ድንኳን ነች። ሲቀመጡ ትዘረጋለች። እንግዲህ የሚቀመጡበት 1 ወር የሚቀመጡ 1 ዓመት የሚቀመጡ በተገለገሉ አገልግሎት በፈለጉ ሰዓት ትዘረጋለች። ልክ እንደኛ እንደ እድር ድንኳን ማለት ነው። መቼም የኛ እድር ድንኳን ሲፈለግ እናመጣዋለን፣ እንሰቅለዋለን፣ ይዘረጋል። ታሪካችን ስራችን ሲያቆም ተነቃቅሎ ታርፎ ይቀመጣል። እንደዛ ነበረች ያችን ደብተራ ኦሪት። እስራኤል ሲጓዙ ነቃቅለው ተሸክመዋት ይጓዛሉ። ካረፉበት ደግሞ መንፈሳዊ አገልግሎት ለመስጠት ሲፈልጉ ይዘረጓታል። ታቦተ ጽዮን በዛ ታርፋለች፣ እግዚአብሔር በዛ ይመሰገናል። እንዲህ እያሉ ምድረ ርስት ገቡ። አስቡ፣ በሙሴ በኢያሱ ዘመን ምድረ ርስትን ጠቅላላ ወረሱ። ይሄ ሲሆን ግን ምድረ ርስት እንደገቡ እንደወረሱ ያቺ ደብተራ ኦሪት ስራዋን አላቆመችም። አያችሁ፣ ስራዋን አላቆመችም። በእሷ አምሳል የምትሰራው ቤተ መቅደስ ነበረች። የቤተ መቅደስ መሰሪያዋ ገና ጊዜዋ ገና ነበረ። ያሁላ ሲሆን እስራኤል በደብተራ ኦሪት ነበረ ምድረ ርስትን ወርሰው እነ ዳዊት ነግሰው በነበረበት ሰዓት አያችሁ። እንግዲህ ከዳዊት በፊት ማን ነበረ? ሳኦል ነበረ። ከሳኦል በፊት ማን ነበረ? ሳሙኤል ነበረ። ከሳሙኤል በፊት ደግሞ ማን ነበረ? ኤሊ ነበረ። ከኤሊ በፊት ደግሞ መሳፍንት ነበሩ። ብዙ መሳፍንት አልፈዋል። ያቺ ድንኳን ስትፈለግ እስራኤል ለአገልግሎት ሲሰበሰቡ ትዘረጋለች፣ ስራው ሲያልቅ ትጠቀለላለች። እንዲህ እያሉ 480 ዘመን በዚያች በደብተራ ኦሪት ኖሩ። 430 ዘመን። ይህንን አንደኛ ነገሥት ምዕራፍ 6 ቁጥር 2 ጀምራችሁ እዩት ታገኙታላችሁ። በ480 ዘመን እስከ 480 ዘመን ድረስ በደብተራ ኦሪት ይገለገሉ ነበር። ነቢየ እግዚአብሔር ቅዱስ ዳዊት መንግስትን ከያዘ በኋላ የእስራኤል ንጉሥ ከሆነ በኋላ ሁለተኛ ሳሙኤል ምዕራፍ 7ን ብንመለከተው እናገኘዋለንና አዘነ ይላል። አዘነ። የእግዚአብሔር ታቦት በድንኳን በመጋረጃ እየኖረች እኔ ከዝግባ እንጨት በተሰራ ቤት እየኖርኩኝ ለምን አላዝንም አለ። እንግዲህ አዝኖ ሲያየው ነቢዩ ናታን ምነው አዝነሃል አለው። ትርጓሜው ላይ ነው። ምነው አዝነሃል? ለምን አላዘን? እኔ ያላዘንኩ ማን ይዘን አለ። ታቦተ ጽዮን በድንኳን በመጋረጃ ተጠቅልላ እየኖረች እኔ በዝግባ ላይ ተቀምጬ ለምን አላዝን ሲል ምን አለው ናታን? እግዚአብሔር ያለው ከአንተ ጋር ነው።
ጠላትህን አጥፍቶልሃል። ታዲያ ይህን ካሰብክ መስራት አይቻልህምን አለው። ማን? ናታን ለዳዊት። ሁለተኛ ሳሙኤል ምዕራፍ 7 በደንብ አንቁር፣ ሰፋ ያለ ታሪክ አለ እዛ ላይ። ያን ጊዜ በዚያ ነው ሌሊት እግዚአብሔር ወደ ማን መጣ? ወደ ናታን መጣ። ወደ ናታን መጣ። ዳዊትም ከበግረኝነት ያመጣሁት በእስራኤል ላይ ንጉሥ እንደሆንልኝ የቀባሁት እኔ ነኝ፣ እኔ ከእሱ ጋር ነኝ። እሱ የእኔን ቤተ መቅደስ አይሰራም፣ እኔ የማድርበትን ቤት አይሰራም። እስራኤልን ከግብፅ ምድር ካወጣሁ ጊዜ ጀምሮ እኔ የማድርበት ቤተ መቅደስ ስሩልኝ ብዬ ለማን ተናግሬአለሁኝ? ለማንም አልነገርኩኝም። ስለዚህ ዳዊት የእኔን ቤተ መቅደስ አይሰራም ነው ያለው። ይህን ያለበት ዳዊት በእጁ ደም ነበረበት። የእግዚአብሔርን ቤት ለመስራት ምን መሆን ያስፈልጋል? ንጹሕ መሆን ያስፈልጋል። በእጃችን ንጹሕ፣ በልባችን ንጹሕ፣ በአፋችን ንጹሕ መሆን ያስፈልጋል። ወገኖች በሰውነታችን ንጹሕ መሆን ያስፈልጋል። አደፍ ጉድፍ የሌለበት ሰዎች ነውር የሌለበት ሰዎች መሆን ያስፈልጋል። ወገኖች አሁን በእርግጥ የእግዚአብሔር ቤት የሚሰራውና የሚያገለግለው በአፉ፣ በልቡ፣ በእጁ፣ በሰውነቱ ንጹሕ ነው ወይ ሲባል ደግሞ አይገኝም። እንዴት ተብሎ አይገኝም። ግን እግዚአብሔር ይህን ይፈልጋል። ይህማ ቢሆን ኑሮ እግዚአብሔር ከእኛ አይለይማ። እግዚአብሔር ከእኛ ጋር ከሆነ ሐዘን የለ፣ ስደት የለ፣ ረሃብ የለ፣ ጭንቀት የለ፣ መኖሪያ አይጠበን። ማን ያዝናል? ማን ያለቅሳል? እግዚአብሔር እኮ ከእኛ ጋር ባለመሆን እኮ ነው ሁሉ መከራ የመጣብን። ያቸው ሐዘኑ፣ ልቅሶው፣ ስደቱ፣ ጠቡ፣ ክርክሩ፣ ግድያው በየአይነቱ መከራ የመጣብን እግዚአብሔር ከእኛ ጋር ስለሌለ ስለራቀ ነው። አያችሁ በምን ምክንያት? እግዚአብሔር የሚቀርብበት ምክንያት የሚሆን ሰው ባለመገኘት ማለት ነው ወገኖች። እና ዳዊት የኔን ቤት አይሰራም አለና ግን አለው ከአብራኩ የሚከፈል በእሱ ዙፋን የሚቀመጥ እሱ ቤቴን ይሰራልኛል ነው ያለው። አያችሁ ማንን? ሰሎሞንን። ዳዊት ካረጀ በኋላ መንግስቱን ለልጁ ለሰሎሞን አስረከበ። ይህንን አንደኛ ነገሥት ምዕራፍ 2 1-2 እንመልከተውማ እናገኘዋለን። ዳዊት ለልጁ ካስረከበ በኋላ ልጄ እንግዲህ ሰው ሁነህ ተገኝ፣ ሰውን መስለህ መታየት ብቻ ሳይሆን ሰው ሁነህ ተገኝ። ሰው መስሎ መታየት ሌላ ነገር ነው። ሰው ሆኖ መገኘት ሌላ ነገር ነው። አዎ ሰው ሆኖ መገኘት በውስጡ ፍሬ ያለው እግዚአብሔር ያደረበት መንፈስ ቅዱስ የሚሰራበት ሰው ይሄ ነው ሰው። እግዚአብሔር የሚያዝንበት ይሄ ሰው የሌለበት ቤት ይለዋል። ወና ቤት ይሄ ነው። ሰው እግዚአብሔር ነው። አዎ እግዚአብሔር ያደረበት ሰው እሱ ነው ሰው ማለት። ሰው ሆነ ተገኝ። እግዚአብሔር መንግሥትህን እንዳጸናልን፣ ጠላትህን እንዳርቅልን፣ መልካሙን ነገር እንዲገልጥልን መሳሪያ አድርጎ እሱ እንዲጠቀምብህ ሰው ሆነ ተገኛው መከረው ልጁ። አንደኛ ነገሥት ምዕራፍ 2 ጀምረን ይህን ታሪክ እናገኛለን። አሁን ይህን ታሪክ ያመጣሁላችሁ ስለ ደብተራ ብርሃን፣ ስለ ደብተራ ኦሪት፣ ስለ ቤተ መቅደስ፣ ስለ ቤተ ክርስቲያን ስለተነሳ ቅደም ተከተሉን እንድናውቅ ፈልጌ ነው። በዚህ ጊዜ ዳዊት ይህን ለልጁ ሰጥቶ እሱም አንቀላፋ። አንደኛ ነገሥት ምዕራፍ 6 ስንመለከት እስራኤል ከግብፅ ምድር በወጡ በ480 ዘመን ሰሎሞን በነገሰ በ4 ዓመቱ በሁለተኛው ወር ይላል። እንግዲህ የእነሱ ሁለተኛው ወራቸው ግንቦት ነው። በዕብራውያን አቆጣጠር የዘመን መጀመሪያቸው ሚያዝያ ነው። ሁለተኛው ወር ግንቦት ነው። አያችሁ በነገሰ በአባቱ ዙፋን ላይ በተቀመጠ በ4 ዓመቱ እስራኤል ከግብፅ ምድር ወጥተው በዚህ ደብተራ ኦሪት ሲገለገሉ የነበሩበት 480 ዘመን ሲሆን ቤተ መቅደስ መስራት ጀመረ። የማንኛውም የእግዚአብሔርን ቤት ይኸውላችሁ አሁን ያ ጊዜ ሰሎሞን ስንት ጊዜ ፈጀበት? ያ ቤተ መቅደስ 40 ዘመን ፈጀበት። አያችሁ ያ ቤተ መቅደስ እስከሚያልቅ እስከ 40 ዘመን ድረስ ይቺ ደብተራ ኦሪት አልታጠፈችም ነበረ። ምክንያቱም
ይሄን ቤተክርስቲያን ለመስራት ምን ያስፈልጋል? መቃረያ ያስፈልጋል። ደሳሳ ጎጆ ብትሆን እዛ መስዋዕት ሰውተን አስቀድሰን ሥጋውን ደሙን ለመቀበል መስቀል ለመሳለም ለመባረክ እግዚአብሔር ይፍታ የምንባልበት ታስፈልጋለች ደሳሳዋ። ይሄ ሲያልቅ ያቺ ትፈርሳለች፣ እዚህ እንገባለን። ሰሎሞን 40 ዘመን ሲፈጅበት ያቺ ማን ነበረች? ደብተራ ኦሪት ነበረች። በደብተራ ብርሃን አምሳል የተሰራችው ያቺ ደብተራ ብርሃን እንግዲህ በሰማይ ያለች ነች። ሙሴ ያያት የሰማይዋን ነው። የሰማይቱን አይተህ አንተ ምድራዊት ደብተራ ኦሪትን ስራ፣ በዚያ ሆኜ እናንተ ጋር እኖራለሁ። እንደ ክፋታችሁን አይቼ ዋጋችሁን ስትታዘዙ ደግሞ በረከቴን፣ ይቅርታዬን፣ ቸርነቴን እያልኩኝ ከእናንተ ጋር እኖራለሁኝ አለ እግዚአብሔር። አሁን እንግዲህ በ480 ዘመን ማን ተጀመረ? ቤተ መቅደስ ተጀመረ። 40 ዘመን ፈጀ። 40 ዘመኑ ሲፈጸም ያቺ ደብተራ ኦሪት ታጠፈች፣ ድንኳን መሆኗ ቀረ፣ ሰቀላ ቤት ሆነች። ሰቀላ ቤት ከዚያን ከሰሎሞን በኋላ ያለው ዘመን አገልግሎቱ በቤተ መቅደስ ሆነ። በደብተራ ኦሪት ሳይሆን በቤተ መቅደስ ሆነ። እንግዲህ ሰው ያ ቤተ መቅደስ ክርስቶስ እስከመጣበት ዘመን ድረስ ነበረ፣ ምኩራብ እየተባለ ክርስቶስ ሲያስተምር የነበረው። ያ ቤተ መቅደስ ሲፈልጉ የንግድ ቤት ነው፣ ሲፈልጉ የገበያ ቤት ነው፣ አሁን ሲፈልጉ የስብሰባ ቤት ነው። መሸታም አለበት፣ ሰርግም አለበት፣ ለቅሶም አለበት። እንደ እድር ቤት ነው። ሲፈልጉ የእድር ቤት፣ ሲፈልጉ የአምልኮ ቤት ያደርጉታል። ሁሉን ነገር ይፈጽሙበት ነበር። ክርስቶስ ያንን ነው የጸሎት ቤት ነው እያለ በጅራፍ እየገረፈ ያስወጣ የነበረው። በዛ በምኩራብ ሲያስተምር ሰዓቱ ጊዜው ደረሰ። የተሰጠው ጊዜ 33 ዓመት ከ3 ወር ነበረ። አያችሁ፣ በ33 ዓመቱ ስራውን ጨርሶ አረገ። ሲያርግ በልቡ ያለችው ማን ነበረች? ጊዜዋን ጠብቃ ያለች የምትጠብቅ በተስፋ ያለች ቤተ ክርስቲያን ነበረች። አይደለም ሐዋርያትም ስሟንም ከነመልኳ ሳያውቃት እናታችን ድንግል ማርያም ራሷ እንዲህ ያለች ቤተ ክርስቲያን በእሷ ስም እንደምትሰራ አታውቅም። አያችሁ፣ ዘአይን ርኤ ወእዝን ይሰማ ውስተ ልበ ሰብ ዘይትሃሌ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ። ይኸውላችሁ ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ በምድር ላይ 40 ቀን ነው የቆየው። በዚያች 40 ቀን ለሐዋርያት ምን አስተምሯቸዋል? ኪዳን አስተምሯቸዋል። ኪዳንና ትምህርተ ሕይወት። ትምህርተ ሕይወት ኪዳን፣ ሁለቱም ኪዳን ናቸው። አያችሁ፣ ይህን አስተምሯቸዋል። ሲያስተምራቸው ትምህርተ ሕይወት ሲያስተምራቸው ዘአይን ርኤ ወእዝን ይሰማ ውስተ ልበ ሰብ ዘይትሃሌ ዘአስተዳለው እግዚአብሔር ለእለ ያፈቅርዎ። አስቡት እንግዲህ ይሄ ማለት በሰው አይን ያልታየ፣ በሰው ልቦና ያልታሰበ፣ የሰው ጆሮ ያልሰማው፣ እግዚአብሔር ብቻ የሚያውቀው ለወገኖቹ ለሚወዱት፣ ለሚታዘዙት፣ ለሚያከብሩት፣ ቃሉ ለሚናፍቃቸው፣ ለፍቅሩ ለሚሳሱ ያዘጋጀላቸው ተብሎ ተጽፏል። ይገርማቸዋል። በትንቢተ ኢሳይያስ ምዕራፍ 64 ቁጥር 4 ላይ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 6 እስከ 10 ድረስ ስንመለከት በጣም አብራርቶ አስቀምጦታል። ይገርማቸዋል። እግዚአብሔር ለሚወዳቸው ያዘጋጀው ተብሎ የተነገረው ይህች ቤተ ክርስቲያን ነበረች። እንግዲህ ክርስቶስ ሥጋዬን ብሉ ደሜን ጠጡ ብሎ አዞ ሂዷል። ግን ለ19 ዓመት እስከ 7 ወር ድረስ ይሄ አልተፈጸመም። ሐዋርያት ዓለም ዙሪያ ያስተምራሉ፣ ሰውን ይሰበስባሉ እንጂ ያ ሁሉ በምኩራብ ነበር የሚያስተምሩት። ቅዳሴ የለም፣ ቁርባን የለም። ልንገራችሁ፣ በዚህ ሰዓት ግን ቀኑ አደረሰና በ53 ዓመተ ምህረት ክርስቶስ ባረገ በ19 ዓመቱ ከ7 ወር ሲሆነው ድንግል ማርያም ባረገች በ4 ዓመቷ እናቱን ይዞ መጣ። አሁን ቅድም እንደነገርኳችሁ ቅዳሴውን በዛሬው ዕለት ስራዋን ፈጸመ። በነገው ዕለት ደግሞ ቅዳሴዋን አከበረ። ራሱ ቀድሶ ራሱ ቆርቦ እናቱን አቁርቦ ሌሎቹንም አቆረበ። እናቱ ድንግል ማርያምም ከሞተች በኋላ ካረገች በኋላ ነው የልጇን ሥጋና ደም የተቀበለችው። ከዚያ በፊት ግን የለም።
ስርዓቱ ይሄ ነው። ይሄንን ስርዓታችንን እኛም ይሆናል ካላወቅነውና ካልተማርነው ነገ አንዱ መጥቶ እንዲህ ቢለን መልስ የለንም። አያችሁ፣ ልንከራከርም አንችልም። መሸማቀቅና ማፈር ይመጣል። የቤተክርስቲያን ታሪክ ሰኔ 21 ቀን የምትከበርበት ሰኔ 20 የተወለደችበት በሰው ዓይን የታየችበት እግዚአብሔር ያስተውን የፈጸመበት 21 ደግሞ ቅዳሴቷ የተከበረበት ብለን የምናከብረው ይሄንን ነው። እንግዲህ ጌታችን አምላካችን አሁን በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ አንተ ጴጥሮስ ነህ፣ አንተ ጴጥሮስ ነህ። እንግዲህ ጴጥሮስ ማለት አለት ማለት ነው። በአንተ አለትነት ላይ ቤተ ክርስቲያኔን እመሰርታለሁ፣ እሰራታለሁ። የገሃነም ደጆች ከቶ አይችሏትም፣ አይነቅፏትም። መቃወም ይኖራል፣ መረበሽ ይቻላል ይኖራል፣ ግን አይጥሏትም። እየሄይልዋ አያነዋውጧትም። ለዘላለም ዓለም እስከሚያልፍ ድረስ ጸንታ የምትኖር የማትናወጥ የክርስቶስ ሥራ ስለሆነች ይኸውልህ። አሁን ታዲያ እንግዲህ ይህቺ ቤተ ክርስቲያን ማናት ስንል ሰው ነው ወገኖች። የቀደሙት ሰዎች በተሰጣቸው በቤተ መድኅም አገለገሉት፣ በደብተራ ኦሪትም አገለገሉት። እኛ ግን ከደብተራ ኦሪት ከቤተ መቅደስ ወጥተን በምንድን ነው የምንገኘው? በቤተ ክርስቲያን። አያችሁ፣ በቤተ ክርስቲያን ስራዋ ግን ይቺ ቤተክርስቲያን ስራዋ ግን በማን ትመሰላለች? በደብተራ ብርሃን በሰማይ ባለችው ህንፃዋ ሁሉ፣ መልኳ ሁሉ፣ ዕቃዋ ሁሉ፣ መገልገያ ሁሉ በደብተራ ብርሃን ለሙሴ የነገረው እግዚአብሔር ይችን ደብተራ ብርሃንን ተመልከት፣ ዕቃዋንም እይ፣ ስራዋንም እይ፣ ሁለመናዋን ይችን አይተህ ስራ አለው። ሙሴ እንዳለው አደረገ። እንግዲህ ይሄ ሲሆን ይሄ ቤተ ክርስቲያን ማን ነው? እኛ ድንጋይ፣ አሸዋ፣ ሲሚንቶ፣ ብረት አድርገን የሰራነው አይደለም። ይሄ እኮ የማይሰማ ነው፣ ግዑዝ ነው። ሲፈርስ የሚፈርስ ነው። ሰውም ይፈርሳል፣ ግን ተመሱ ሕያው ነው። ቤተ መቅደስ ማለት ቤተ ክርስቲያን ማለት ሰው ነው ወገኖች። ቅድም ጊዜ ካለን የምናየው አለ ያልኳችሁ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ያለው ኃይለ ቃል ምን ይላል? ሐዋርያው ቅዱስ ጳውሎስ ሲናገር እንግዲህ መብራት የለም አይታየኝም። ለማንኛውም ነገር ከታየ ልሞክር እስቲ ትንሽ ላሰማችሁ። እና ምን ይላል? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ እንዲህ ይላል፣ ከተመሰረተው በቀር ማንም ሰው ሌላ መሰረት ሊመሰርት አይችልም። አያችሁ፣ ከተመሰረተው በስተቀር። አሁን ይሄንን የመሰረተ ማን ነው? ክርስቶስ ነው። ከተመሰረተችው ክርስቶስ ከመሰረታት ከቤተ ክርስቲያን በስተቀር ሌላ መሰረት የለም። መሰረቱ ክርስቶስ ነው። የክርስቶስ መሰረት ደግሞ ሰው ነው። አያችሁ፣ ሰው ክርስቶስ ወደዚህ ዓለም መጥቶ የማይታየው የማይዳሰሰው ቅድመ ዓለም የነበረው መጥቶ ሰው ሆኖ የተገለጠው ከነፍስ ከሥጋ ተዋህዶ ሰውና አምላክ የሆነ ክርስቶስ የመሰረተው ማንን ነው? ሰውን ነው። እዚህ ላይ ሐዋርያው ቅዱስ ጳውሎስ ዋናውን ወደኋላ ትቼ የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል። አያችሁ፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መቅደስ የእግዚአብሔርን መንፈስ በእናንተ ላይ እንደሚኖርባችሁ አታውቁምን ይላል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ በእናንተ ላይ እንዳለባችሁ ይህን አታውቁምን? እና እግዚአብሔር እርሱን የእግዚአብሔርን ቤተ መቅደስ የሚያፈርሰውን ሁሉ እግዚአብሔር ያፈርሰዋል። አያችሁ፣ ይቺ ቤተ ክርስቲያን ስትሰራ በደሙ የተዋጀች ነች።
ይህችን የሚቃወም ሁሉ ተቃዋሚ አለበት። ጊዜው ሲዘገይ የሚቀር ይመስላል እንጂ ተቃዋሚው በቀል መላሹ እግዚአብሔር ነው። ሰውንማ ተውት፣ እንኳን ሰውን አይደለም ይህችን የደፈረ ራሱ እግዚአብሔር በይቅርታ አያልፈው። አያችሁ፣ ቤተ መቅደስን የእግዚአብሔር ቤት ያፈረሰ ሁሉ እግዚአብሔር ያፈርሰዋል። ስለዚህ እናንተ የእግዚአብሔር ቤተ መቅደስ ናችሁ። ቤተ መቅደሶቹ እናንተ ናችሁ፣ ህንፃው አይደለም። ህንፃውማ መጀመሪያ ላይ ስናገር እንደነገርኳችሁ ህንፃው እኛ ልንከብርበት፣ ልናመሰግንበት፣ አምልኮታችን፣ ስርዓታችን ልናሳይበት፣ አንድ መሆናችንን የእኛ መገናኛችን ነው። በዚህ ስንገናኝ ማንን ነው የምናመልከው? እግዚአብሔርን። ማን ይመሰገናል? እግዚአብሔር። ማን ይከብራል? እኛ መስጋኞቹ። እግዚአብሔር በዚህ እኛን ሲባርክ በዚህ ያድሮ ሳይሆን በእኛ እያንዳንዳችን እናያለው። ወገኖች በእያንዳንዳችን እናያለው። ግን ስሙ እዚህ ውስጥ አለ። ስሙ ሕያው ስሙ። አያችሁ፣ ይህን ነው ዛሬ ሁላችንም ከሚስጥሩ ውጣ ብለን ከሕጉም ራቅ ብለን እንደው ጥቅሙን አልገባም ብሎ በስም ብቻ እየተመላለስን አጉል ሆነን የምንታየው ለዚያ ነው ወገኖች። እና በስም መዳን አይቻልም። ክርስቲያን ነኝ ብሎ በክርስቲያን መዳን አይቻልም። አባት ነኝ ተብሎ በአባትነት መዳን አይቻልም። ሐዋርያ ነኝ ተብሎ በሐዋርያነት መዳን አይቻልም። ሐዋርያነት የሚያድን ቢሆን ታዲያ ለምን አልዳነም ይሁዳ? 3 ዓመት ወንጌልን ተምሮ ለዚያውም ከክርስቶስ ሐዋርያ መሆን የሚያድን ከሆነ ለምን አልዳነም ይሁዳ? ይሁንላችሁ፣ ስም አያድንም። እኛን የሚያድነን ምንድን ነው? ምግባር፣ ሃይማኖት። እንደ ቅዱስ ጴጥሮስ አለት ልንሆን ያስፈልጋል። ለእግዚአብሔር የማይናወጥ አለት፣ እውነተኛ ክርስቲያን፣ እውነተኛ ታማኝ፣ እውነተኛ ፍጹም የሆነ ክርስቲያን ሆን ያስፈልጋል። እንደ እግዚአብሔር ፈቃድ የማንመላለስ ከሆነ ባዶ ቤት ነን፣ ባዶ ቀፎ። ንብ ያለበትን ቀፎ ይዩት፣ ባዶውን ቀፎ ይዩት። ወርቅ የያዘውን ጎተራ ይዩት፣ ባዶውን ጎተራ ይዩት። ሰው እንደዚህ ነው። ይኸውላችሁ፣ አያችሁ፣ አስከሬን የያዘ ሳጥንና ባዶ ሳጥን ቢቀመጡ ሁለቱም ሳጥን ናቸው። በውስጡ አስከሬን የያዘውን ሳጥን ማን ያውቃል ካልከፈተው? ያ ግን አስከሬን አለበት። ያ ግን ባዶ ሳጥን ነው። ገና ወደፊት ተስፋ እየጠበቀ ያለ ባዶ ሳጥን። አስከሬን የያዘው ግን ወዴት ይገባል? ወደ ተዘጋጀለት ቦታ ይገባል። በውስጡ ያለው ወርቅ ነዋ፣ አስከሬን ነዋ። ሰው እንደዚህ ነው። ቁመን ስንታይ ሰው መስለን መታየታችን ትርጉም የለው። ትርጉሙ ለእግዚአብሔር ከእግዚአብሔር ፈቃድ ሳንወጣ እንደ ቃሉ ለቃሉ ተገዥ ሁነን ከኃጢአት ርቀን ተለይተን እውነተኛ ሰው ሁነን ባልንጀራችን ወደን ለቅዱስ ሥጋው ለክብር ደግሞ በቅተን መገኘት የምንችል ከሆነ አሁንም እግዚአብሔር ከእኛ ጋር ነው። የሚያስፈራን የለም፣ የሚያስደነግጠን የለም። አያችሁ፣ አሁን ሁላችን ችግር ላይ ወድቀን ምጥ ላይ ያለ ነው፣ እያማጥን ያለ ነው። ወገባችን በመከራ የጎበጠው እግዚአብሔርን አተን ነው። አያችሁ፣ የማይቸገረውን ከምን ላምጣ የማይለውን አምላካችንን አጣ ነው። ብራታ ጊዜ አሁንም እሱ ቅርብ ነው፣ መሐሪም ነው፣ ቸር ነው። በትንሹ ከፈለግነው እሱ አብዝቶ ስለፈለገን እንመለስ። ለሰዓቱ መመለሻው አሁን ነው ለማለት ነው። እንግዲህ የመከረን ያስተማረን አምላካችን የክብርና ምስጋና ለእርሱ ይሁን፣ ይቆየን። እንግዲህ ስለ ቤተ ክርስቲያን አንድ ያሬዳዊ መዝሙር ቃይተን እናልፋለን፣ እንዘጋለን ማለት ነው።